አማን ሚዛን የዛሬ 30 40 ዓመት ሸክላ አምርቶ የሸክላ ቤት መስራት የሚችል ማህበረሰብ ያለበት ቤት ሸክላ ለማምረት የሚያስችል በቂ ሮ ማቴሪያል ያለው ከባቢ የሃይማኖት አባቶች፣ ሽማግሌዎች፣ እናቶች ልጆቻችሁን አረቄ ሰፈር ጠላ ሰፈር እንዳይውሉ ሸክላ እንዲያመርቱ አጥር እንዲያስተካክሉ ቤት እንዲያስተካክሉ ማድረግ ብትችሉ ሙያተኛ መስራት የሚችል ሰው ብርቱ ሰው ስለምንፈጥር እንጨቱ ያለው እዚህ ነው ብሎኬት ያለው እዚህ ነው ለብዙ ነገር የምናውለው መቼም እዚህ መትከለ አያስፈልግም እኮ መርጨት ብቻ ነው ከረጨነው ራሱ ይበቅላል እንደዚህ ባለው ምድር የቆሸሸ ከባቢ ማየት ተገቢ አይደለም ይሄንን አባቶች አበክራችሁ ልጆቻችሁን እንድታስተምሩ እጃቸውን እንዲጠቀሙበት ጊዜያቸውን እንዲጠቀሙበት ለመልካም ነገር ተገልግለው ከባቢያቸውን ይበልጥ ማስዋብ እንዲችሉ ማድረግ አለብን ከውጭ ሲገባ እንቸገራለን የሀብት ውስንነት አለ ሸክላው እዚህ ካለ ግን በትናንሽ የሸክላ ማምረቻ በየመንደሩ በየቀበሌው በርከት ያለ ሸክላ ማምረት ይቻላል ይሄንን ስራኛ ከውጭ አመጣነው ሰው የለም የተጠቀምነው እዚሁ አካባቢ ያለን ሰው ነው ይሄንን መስራት የሚችል እጅ ካለ ሲቀጠር የሚሰራ ለራሱ ለወላጆቹ ለአዛውንቶች ለአረጋውያን መስራት የማይችል ሰው ከሆነ ግን ችግር ነው ማለት ነው ይሄ ለሌላ የመቀጠር ለሌላ የመስራት ዝንባሌያችን ለመማር ብቻ መሆን አለበት እንጂ የሁል ጊዜ ልምምድ መሆን የለበትም በጣም የሚያሳዝነውና የሚያስደንቀው ነገር ኢትዮጵያ ውስጥ በርካታ ፕሮጀክቶች አሁን ይሰራሉ በየቦታው ብትሄዱ 4 3 2 የውጭ ዜጋ አለ 100 1000 የሚጠጋ ኢትዮጵያዊ አለ አብዛኛው ስራ የሚሰራው በእኛው ልጆች ነው እነዚህ ልጆች ስራ ችለዋልና ጠቅልለው ስራውን ደግሞ ይውሰዱ ሲባል ሲቀጠሩ በሚሰሩት ልክ ስራውን ሲወስዱ አይሰሩትም ለኛ መቀጠር የተገባ ይመስል ለሰው ስንሰራ የምንታዘዝ የምንሽቆጠቆጥ የምንፈራ ስራውን እኛ ስንወስድ ኃላፊነት ሲሰጠን ግን በታመነው ልክ የማንቆም ከሆነ ምናስበውን ብልጽግና ማረጋገጥ እንቸገራለን የማናቃቸው በጣም በርካታ ነገሮች አሉ ከሚያውቁ ተጠግተን መማር ተገቢ ነው ከሌሎች ጋር ሰርተን መማር ተገቢ ነው ካወቅን በኋላ ግን ይበልጥ በርትተን ተጋግዘን ያንን ዕውቀት ማስቀረት ነው ያለብን እንጂ 2-3 ሰው ሲገራው በሺ የሚነዳ ያ 2 ሰው ሲጠፋ ግን ስራ የማይሰራ ከሆነ አስቸጋሪ ይሆናል